ሰላም እንዴት ናችሁ? ውድ የዩቲዩብ ቤተሰቦቼ ደህና ናችሁ ወይ? እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ እንግዲህ በአዲስ ቪዲዮ ወደ እናንተ መጥቻለሁ። እንደዚህ ቁጭ ብዬ ከእናንተ ጋር ማውራት ሀሳቤን ለማካፈልኩ ቆየሁኝ እና ዛሬ እንግዲህ በደስታ በአንድ ሀሳብ ወደ እናንተ መጥቻለሁ። ከዛ በፊት ግን ላመሰግናችሁ እወዳለሁ። ምክንያቱም ሰብስክራይበሪ ያው እየጨመረ ነው። እንደሌላው ያው በጣም ሹት ባያረግም ግን ያው ቀስ በቀስ እያደገ ነው። ስለዛ ደግሞ ሳላመሰግናችሁ መጀመር አልፈልግም። በጣም አመሰግናለሁ ስለምታረጉልኝ ማንኛውም ነገር በጣም አመሰግናለሁ። ላይክ የምታረጉ፣ ኮሜንት የምታረጉ፣ ሰብስክራይብ የምታረጉ በጣም አመሰግናለሁ። እንግዲህ ዛሬ በአርዕስቱ ላይ እንደተመለከታችሁት ምን በሚል አርዕስት ነው የመጣሁት? የራሳችንን ሰዎች አሳልፈን አንስጥ በሚል ነው። እንግዲህ ይህንን ሀሳብ ላመጣ የወደድኩት በተለያየ ምክንያት ነው። በአብዛኛው ጊዜ እኛ ሰዎች ስንባል አብረን የምንኖራቸው ሰዎች እናት ሊሆን ይችላል፣ አባት ወይም ወንድም እህት፣ ወይም ደግሞ የትዳር አጋር ሊሆን ይችላል፣ ጓደኞች ሊሆን ይችላሉ። ማለት የቅርብ ጓደኞቻችን፣ አብሮ አደጎቻችን ሊሆኑ ይችላሉ። ጥሩ ጊዜ አብረን ያሳለፍናቸው ሰዎች ሊሆኑ ይችላሉ። የስራ ባልደረቦች ሊሆኑ ይችላሉ። በቃ በተለያየ መንገድ ከሰው ጋር እንኖራለን አይደለ? እንቀራረባለን፣ እንገናኛለን፣ ብዙ መልካም ነገሮች እናሳልፋለን አይደለ? ግን የሆነ ጊዜ የሆነ ነገር ሲፈጠር ወይም ደግሞ ግጭት ሲፈጠር ቀድመን ለውሳኔ ወይ ለስድብ ወይም ደግሞ አሳልፎ በመስጠት ራሳችንን ነፃ ለማድረግ ወይም ደግሞ እኔ ትክክል ነኝ ለማለት መሞከር አግባብ አይደለም ብዬ ነው የማምነው። ምክንያቱም አብረን በኖርንባቸው ጊዜያቶች ያሳለፍነው በጣም መልካም ነገሮች አሉ። ያንን ልናስብ የዛን ሰው ደግሞ መልካም ነገር አጉልተን ወይም ደግሞ ሁል ጊዜ ልናስብ ይገባል ብዬ ነው የማምነው። ምክንያቱም አንዳንዴ ምን አለ መሰላችሁ፣ የሰውን መልካም ነገር ብቻ እያሰብን ከሄድን ለዛ ሰው ጥሩ ልብ፣ ጥሩ ሀሳብ፣ ጥሩ ፍቅር፣ ጥሩ ነገር ይኖረናል። ግን የዛን ሰው ነቀፌታ ወይም ደግሞ መጥፎን ነገር ብቻ እያሰብን ከሆነ የምንሄደው ጥላቻ፣ በቀል፣ ቂም፣ የሆነ ማይሆን ነገር ውስጣችን ውስጥ ወይም ደግሞ ኔጌቲቭ ነገር ውስጣችን ውስጥ እየተጠራቀመ ይሄዳል ማለት ነው። አንዳንድ ጊዜ በማንኛውም ግንኙነቶች ውስጥ ማለት ነው አንዱ ለአንዱ ማለት ነው አንዱ ለአንዱ መከባበር፣ መተዛዘን፣ መቀባበል ያስፈልጋል ብዬ ነው የማምነው ማለት ነው። ምክንያቱም ሁሉም ሰው አንድ አይነት ባህሪ ሊኖረው አይችልም አይደለ? ሁላችንም እንደ መልካችን አስተሳሰባችን ይለያያል፣ አመለካከታችን ይለያያል፣ እምነታችን ይለያያል። ስለዚህ ያንን ልዩነት ወደ አንድ ለማምጣት የግድ እኔን መሳይ ወይም ደግሞ እናንተን መምሰል ባይኖርብኝም ግን የእናንተ ሁሉ ነገር መቀበል መቻል አለብኝ ወይም ደግሞ አለብን ብዬ ነው የማስበው። አንዳችን ለአንዳችን ያለን ነገር መቀባበል ያስፈልጋል ብዬ ነው እኔ ማምነው እና ይህን እንግዲህ ሀሳብ ላመጣ የቻልኩት በጣም ወዳቸው ሰዎች አሉ እና ሁለት ናቸው። ምናልባት እናንተም ታውቋቸዋላችሁ፣ ግን እዚህ ጋር ስማቸውን መጥቀስ አልፈልግም እና በተፈጠረው አለመግባባት በቃ ነገሮቹን ወደ ውጭ ወጡ። ስለዚህ ምን አስባለሁ መሰላችሁ? አንድ ሰው ጥፋተኛ ሊሆን ይችላል፣ ሁሉም ሰው ጥፋተኛ ሊሆን ይችላል። ግን ወደ ራሳችን ካልተመለከትን ሁል ጊዜ
ያኛው ሰው ነው እኛ ብሌም ወይም ደግሞ ተጠያቂነት የምናደርገው። ለዛ መጥፎ ነገር ተጠያቂ መሆን ያለበት ራሴ ነኝ ብለን መቀበል አለብን። ራሴ ተጠያቂ ነኝ ብለን መቀበል አለብን። አሁን ለምሳሌ እናቴ ምን ትላለች መሰላችሁ? መተው ነገሬን ከተተው ትላለች። መተውና መቻል ይለያያል። መተው ማለት ሙሉ በሙሉ መተው ነው፣ በቃ መርሳት ነው። ለቂም በቀል፣ ለክፋት ወይም ደግሞ ሌላ ጊዜ ምላሽ ለመስጠት መዘጋጀት አይደለም። መተው ሙሉ በሙሉ መተው ማለት ነው፣ መርሳት ማለት ነው። አንድን ሰው የዛን ሰው መጥፎ ጎን ወይም ደግሞ የማይመቸን ጎን ካለ ማጠራቀም የለብንም። በቃ ኢቭን ያ ሰው ከበደለ መጽሐፍ ቅዱስ ራሱ ይላል እኮ አይደለ? በማንኛውም ሃይማኖት ይቅርታን ያበረታታሉ እነሱ። ምክንያቱም እኛ ይቅር የተባልን ሰዎች ነን። እኛ ከላይ ያለው አምላካችን እግዚአብሔር በብዙ ይቅር ያለን በብዙ ምሕረት የምንመላለስ ሰዎች ነን እና እኛ ማንነንና ነው የሰውን በደል ቆጥረን ወይም ደግሞ የሰውን ክፋት ቆጥረን እኛ ራሳችንን እንዴት ነው ንጹህ የምናደርገው? አይገርማችሁም? እኔ የታዘብኩት ነገር ነው። ምክንያቱም ሁላችንም እኔም አለብኝ። ለምሳሌ እኔ እንዲህ አደረኳት ከማለት እሷ እንደዚህ አደረገችኝ ማለት ይቀድማል። እንቀድማለን። እንደዛ ለማለት ሰውን ተጠያቂ ለማድረግ ሁላችንም ማለት ይቻላል በአብዛኞቻችን እንደዛ እናስቀድማለን። ሰው ላይ እንደዚህ መጠቆም ማለት ነው። ሰው ላይ መጠቆም እናበዛለን። ያ ትክክል ነው ብዬ አላምንም። ምክንያቱም ራሳችን ወደ ውስጥ ብንመለከት መልካም ነው እላለሁ። አንድ ጊዜ ምን ሆነ መሰላችሁ? በራሴ ላይፍ ልንገራችሁና የሆነ ጊዜ ገና የመጀመሪያ ተመርቄ ስራ ያስኩበት ጊዜ ነውና ከአዲስ አበባ ወጣ ይላል ወደ ገጠር ነውና የሆነ ቦታ ተመደብኩና አንድ አብሮ ገና ልምድ ያለው ሰው ነው። እኔ ገና መጀመሪያ ብዬ ስራ መጀመሪ ነው። ተመርቄ በጣም ልነግራችሁ አልችልም። ደስታዬ በቃ ደሞዝ ልበላ ነው ምናምን ብዬ በጣም ሀሴት እያደረኩኝ፣ ግን በዛ መካከል አንድ ሰው እየመጣ በጣም ይረብሸኛል። ከዚህ አስባርርሻለሁ ታያኛለሽ ምናምን ይለኛል። በተለያየ ምክንያት ስራ ስሰራ እየመጣ ይረብሸኛል። ከዛን አንድ ቀን እኔ የምሰራበት ክፍልና እሱ የሚሰራበት ክፍል የተለያየ ነው። ከዛ እሱ አካባቢ የምትሰራ አንድ ባልደረባዬ ታስፈቅዳለች። እረፍት አላት በተከታታይ የኔንም ወሰደች ምናምን አዲስ አበባ መሄድ አለብኝ ብላ ስትል የኔን እረፍት ፋንታ የእሷን ነው ቦታ የምሸፍነው እና የእሷን ቦታ እየሸፈንኩ እያለ የማየውን ንግግር ተናገረኝ። እኔ ዝም ብዬ አለፍኩኝ። ከዛ በኋላ አላፊ ሲናገር እንዴ ይሄን አንተ የምትናገረው እኮ እኔ እዛ ጋር አይደለም ያለሁት፣ አንተ ነህ መስራት ያለብህ። እኔ ለምን ትጠይቀኛለህ? እኔ እዚህ ጋር እየሰራሁ ነው ስለው መጥቶ በፔሸንት ወይም ደግሞ በታማሚና በአስታማሚ ፊት ነው የመታኝ። የሚገርማችሁ ነገር መቶኝ ወደኩኝ እኔ። ከዛ እዚህ ጋር እንትን ብያለሁ ምናምን የተመታሁት ግን አልታየም። ምክንያቱም እኔን መቶኝ የት ሄዷል? ለኃላፊ ሄዷል። መድኃኒት እዛ ጋር ሳትሰጥ ለምን አሰጭም ስላት ተሳደበች ነው ብቻ ምናምን ነገር ብሎ ቀድሞ ተናገረ። እንግዲህ እዛ መስሪያ ቤት ለ45 ቀን ግምገማ ወይም ደግሞ ፕሮቪዥን ፔሪድ አለና በዛ ፔሪድ ውስጥ ማለት ነው አንድ መስሪያ ቤቱን ራሱ በፈለገ ሰዓት ሊያስወጣችሁ ይችላል። ተቀጣሪውን ሰራተኛውን ደግሞ መውጣት ከፈለገ ያለ ምንም እንትን ቅድመ ሁኔታ ዛሬ መውጣት ከፈለገ ዛሬው ይወጣል። ምንም ቅድመ ሁኔታ አያስፈልግምና ስለዚህ የመስሪያ ቤቱ የህግና ደንብ አለ አይደለ? ህግና ደንቡ ላይ አንድ ሰራተኞች
በስራ ገበታ ላይ ከተጣሉ ሁለቱ ናቸው የሚባረሩትና ሁለታችንም ተባረርን። የሚገርማችሁ ነገር እኔ እንዴት እንዳዘንኩ ለምን መሰላችሁ? የመጀመሪያ ነው፣ ጥሩ መስሪያ ቤት ነው እና ፈልገዋለሁ በጥሩ ፓሽን በአዲስ ሆኜ ነው በቃ ምሰራው የነበረውና ስንት ቀኔ ነበር መሰላችሁ? 28 ወይ እንደዚህ ነገር ወር እንኳን አልሞላኝም። በቃ 4 ሳምንቴ ነው ከዛ መስሪያ ቤት ከገባሁኝና በ4 ሳምንቴ ከአንድ እሱም ተባለ። ግን ይገርማቸዋል እሱ ቀድሞ ስለተናገረ የሱ ታመነ እንጂ ማለት ነው። በኋላ ላይ ሲታወቅ ማለት ነው ሁኔታው ሲታወቅ ሰዎቹ እንትን ሲሉ ማለት ነው ሲጠየቁ ጥፋተኛው እሱ ነው። እኔ ነበርኩ መጀመሪያ ሲረብሸኝ መናገር የነበረብኝ። ግን የሰው ጉሮሮ አልዘጋም። በቃ እየረበሸና በቃ እንትን ሲተው ይተዋል ብዬ ነው የተውኩት እንጂ ቀድሜ ብናገር እኮ እሱ እኮ ገና እግሬ እዛ በረገጠ ሰዓት ነው በጣም የሚያስቸግረኝ የነበረውና የሚረብሸኝ የነበረው። ያንን ቀድሜ ባለመናገሬ እሱ ቀድሞ ያንን ነገር ሀፕን ስላደረገ ታመነ። የሚገርማችሁ ነገር ሌላ ምስክሮች ሲናገሩ ለካስ አዲስ ፕሮጀክት የሚከፈት ፕሮጀክት እዛ በነጋታው ይሄዳል። እዛ መሄድ የባሰ ገጠር ስለሆነ እዛ መሄድ ስላልፈለገ ምንድነው ያለው? እኔ እዛ አልሄድም፣ ግን ከዚህ መውጣው ጸጋን አስባርሪያት ነው ብቻዬንም አልወጣም ብሎ ነበረ። የሚገርማቸው አነሳሱ ራሱ ለክፋት ነበረ፣ እኔ ምንም ባላደረኩት። ስለዚህ አንድ ሰው ስለሆነ ሰው ወይም ደግሞ አብሮ ስለሚሆን ኖረው ሰው ጓደኛ ሊሆን ይችላል፣ እህት፣ ወንድም፣ አባት፣ እናት ሊሆን ይችላል፣ ትዳሩ ሊሆን ይችላል። ቀድሞ ሄዶ ስለዛ ሰው ተቃራኒ ወይም ደግሞ መጥፎ ወይም ኔጌቲቭ ነገር ተናገረ ማለት ትክክል ነው ማለት አይደለም። ይህንን ነው መገነዘበው። እኔ ቀድሞ ተናገረ ማለት ትክክል አይደለም። በዚሁ ልቀጥልላችሁ። ከዛ እዚሁ መስሪያ ቤት ሆኖ ወጣ። ግን እህታማሞች ነው የሚባለው፣ ሲስተርስ ፕሮጀክት ነው፣ ሲስተርስ መስሪያ ቤት ነው እና እዛ ሳመለከት የሚገርማችሁ ነገር እንትን ስክሪን ተደርጎ ለፈተና ለጽሁፍ ተጠራ። የጽሁፉን አልፌ ኢንተርቪው ተጠራ። ኢንተርቪው ሲደረግ ከዛ ለምንድን ነው ከዛ መስሪያ ቤት የወጣሽው የሚባል ጥያቄ ተጠየቀ። እህታማሞች ስለሆኑ ማለት ነው። ከዛ እኔ ምክንያቱም እውነቴን ነው የምላችሁ ከቤት ስነሳ ለኢንተርቪው ሲሄድ እንደዚህ ብለው ከጠየቁኝ ምናልባት አይ በራሴ ምክንያት ነው እናቴ ታማ ወይ ምናምን ብዬ አሳብባለሁ ብዬ ለዋሽ ተዘጋጅቼ ነበር። ግን አታምኑኝም፣ እዛ ጋር ሲሄድ አንደበቴ ለውሸት አልተከፈተም። ውስጥ ያሰብኩት ሌላ ነው፣ አፌ ግን የተናገረው እውነቱን ነው። የሚገርማችሁ ነገር ምን ብዬ የተናገርኩ እዛ አብሮኝ ከሚሰራ ሰው ጋር ያው በስራ ላይ ግጭት ተፈጥሮ ነው የወጣሁት የሚለው። ለካ ይነጋገራሉ። አንድ ሰው ሲሉ ያኔን አሁን ፕሮፋይል ስለሚያዩ ሲነጋገሩ ያ ነገር ነው እዛ ላይ የኔ ተመሰገቡ። በዋሽ ኖሮ እዛ መስሪያ ቤት አልገባም ነበር። ከዛ ቀጠሩ። ልክ ሲቀጥሩ የሆነ ሀገር ላይ ስንደርስ ማለት ነው እሱ ከሆነ ሀገር ላይ መጥቶ የምንሄደው አንድ አይነት ፕሮጀክት ላይ ነው። እሱም ለካ ተቀጥሯል። ኢየሱስ ልነግራችሁ አልችልም እንዴት እንዳዘን። ድጋሚ ከዚህ ሰው ጋር አብሬ አንድ ቦታ ልሰራ ነው ያልኩት እና በቃ ሳላስበው ልክ ደግሞ ይጠራኛል እንጂ ዘጋ ብሎ ይጠራኛል። ዞር ላለ እሱ ነው በኢየሱስ። ከዛ አንድ የውጭ ዜጋ ማለት አፍሪካዊ ነው ኢትዮጵያ አይደለም እና አንድ ደግሞ ኢንተርቪው ላይ የነበረ አንድ አለቃ ነበረ። ለካ ይሄንን የኔን ፋሻል የኤክስፕሬሽን ያልኩትን ነገር እሱ ሲጠራኝ እኔ እንደዛ በጣም ስንትንስል ስሜታዊ ምናምን ያልኩት በቃ አይተውኛል ለካ። ከዛን ጠሩኝ።
ቅድም እንዴ ስቲ አይተንሻል ምን ሆነሽ ነው ሲባል አይ ኢንተርቪው ላይ ሲጠይቁኝ ያልኳችሁ ከዚህ ሰው ጋር ነው ስራ ቦታ ላይ ተጋጨን ነውና ከሱ ጋር አብሬ አሁንም መስራቴ በጣም አዝናለሁ። የሚገርማችሁ ነገር እኔ ባልኩት ብቻ አይቀበሉም። ደስ የሚሉት እነሱ አንድ ሰው በነገራቸው ማለት ነው ኢንፎርሜሽን ወይም ደግሞ መልእክት ተቀብለው ብቻ ዝም አይሉ ያጣራሉ። ከዛ ወደ የምንሄድበት ፕሮጀክት የሆነ ቦታ ስንወርድ ነው እሱም ለካ በሌላ መኪና እየመጣ ነበረ። ምሳሌ ብቻ የሆነ ነገር ላይ ስንገናኝ ነው በራት ላይ ነው ብቻ እንደዚህ እንትን ያለው ያየሁት የጠራኝ ማለት ነው። ከዛ በዛ ስንሄድ እኔም ያለሁበት መኪና ውስጥ ገብቷል። ከዛ ለቃይና ያው ያልኳችሁ ሌላ ዜጋ ነው ሰው ዶክተር ነው እሱን በጨዋታ ምናምን ይጠይቁት ብዙ ልምድ አለው የስራ ልምድ አለው። በዛ ስራ ልምድ ውስጥ ያ መስሪያ ቤት ፌዛውት አድርጎ የወጣበት መስሪያ ቤት የለም። ሁሉም ጋር ረብሾ ተባሮ ነው የወጣው። ደግሞ እኮ ራሱ ነው የሚናገረው። ስለዚህ ፕሮጀክቱ የተለያየ ቦታ ስለሆነ ማለት ነው እሱ ሌላ ቦታ 2 ቦታ ነበርና እሱ አንደኛው ቦታ ላኩት። እኔ እዚህ ሆንኩኝ በቃ አልተረበሽኩም። ከዛ መስሪያ ቤት በሰላም ብዙ ጊዜ ሰራውላችኋለሁና ምን ልላችሁ ነው ቀድማችሁ ስለተናገራችሁ የሆነ በሰዓቱ ልትታመኑ ትችላላችሁ። የሆነ ውሳኔ ሰው ሊወስን ይችላል። ሰው ሁሉ ሊቀበላችሁ ሊያዝንላችሁ ወይም ደግሞ ሊወዳችሁ ይችላል። ያንን ሰው ደግሞ በተቃራኒ ብሎ ሊጠላ ወይም ልትጠሉ ትችላላችሁ። ሰው ቀድሞ ከተናገረ ትክክል ነው ማለት አይደለም እና እኔ ጥሩነቴ ወይም ደግሞ መልካም ማድረጌ ማለት ነው ስላወራው አይደለም የሚገለጥ ነገር ነው በድርጊት። ሌላ ጊዜ ሌላ ሰው ያገኘዋል ያንን ጥፋት። ግን በወቅቱ ታማኝነት ወይም ደግሞ ተቀባይነት ለዛ ሰው ይኖራል እና የሆነ እኔ ብዙ ጊዜ ስኮላርሺፕ ሞክሬ ነበርና ስኮላርሺፕ ስትሉ መጨረሻ ላይ ኢሴ ጻፉ ትባላላችሁ። ወደ ትምህርት ቤቱ ተጻጻፉ ይላል። ከዛ ኢሴ የምትጽፉት ምንድነው የመረጣችሁት ልትማሩ የፈለጋችሁት ትምህርት አለ አይደለ? እሱ ያንን ትምህርት ለምን መረጣችሁ ብሎ ነው የሚጠይቀው። ለምሳሌ እኔ የመረጥኩት ነርስ ከሆነ ማለት ነው የመረጥኩበትን ምክንያት ነርስ እንዲህ ስለሆነ ነው እንጂ ብዬ ማለት ያለብኝ አይ እኔ እኮ ነርስ የመረጥኩት ዶክተር እኮ እንዲህ ስለሆነ እንደዚህ ስለሆነ እንዲህ ስለሆነ ነው አካውንታንት እንዲህ ስለሆነ ነው ብዬ የነዛን እያጥላላው መሆን የለበትም። እኔ ነርስን የመረጥኩበትን በዝርዝር ማለት ነው ያንን ትምህርት ለምን እንደመረጥኩ በዝርዝር በዚህ ምክንያት ተብሎ ነው እንጂ የሚዘረዘረው ያኛውን እያጥላለው አይደለም። እና ስለዚህ እኛ ማለት ነው ያንን ነገር አጥላላንና የራሳችንን ነገር አዋደድን ጥሩ ነን ማለታችን እኛን ተቀባይነት ወይም ደግሞ መልካም ነን አያስብለን መልካም ናችሁ አያስብለንም። እና ብዙ ጊዜ እኔ እንደዛ ያለው ሰው የራሱ ፕራይድ አለው የሆነ ኩራት አለው። በቃ እኔ እንደዚህ በቃ እኔ ከሁሉም የተሻልኩ ነኝ እኔ ምናምን እንላለን። ኢቭን ይቅርታ ለመጠየቅ በጣም እንትነን እንደ ርጭ በቃ ይሆናል አይደል? ግን ይቅርታ መጠየቅ መሸነፍ ጎንበስ ማለት ውርደት አይደለም ወይም ደግሞ ትክክል አለመሆን አይደለም። ይቅርታ መጠየቅ እንዲያውም ምን ይላል መሰላችሁ መጽሐፍ ቅዱስ መጽሐፍ ምን ይላል መሰላችሁ የበደለንን ሳይሆን የበደለውን ሳይሆን እንዲያውም መጠየቅ ያለብን የበደላችሁትን አባታችሁ ነው ሲል
የበደለንን ይቅር እንደምንል አንተም ይቅር በለን ብለን ነው እኮ መንጸልይ አባታችን ወይ ስንል እንደዛ እያለ ነገር ግን አጠገባችን ያለው የበደልነውን ራሱ ይቅርታ ለመጠየቅ የሚከብደን ለምንድን ነው? ለምንስ አብሮን ያለውን ሰው አሳልፈን ለሌላ እንሰጣለን? የሚገርማችሁ ነገር እኛ አንደበቶቻችን በተከፈተ ቁጥር ማለት ነው ማንነታችን ነው የሚታየው። እኔ አሁን እዚህ ጋር አልቅሼ የሆነ ነገር የውሸት ቀባጥሬ ምናምን ብናገር ማለት ነው የሆነ ሰውን ብሌም እያደረጉ ብናገር እመኑኝ እንዴት እንደምታዝኑ እንዴት በቃ ተቀባይነት እንደማገኝ ሁላችሁም ናችሁ የምትሉት። ኢቭን ላይክ፣ ሼር፣ ኮሜንት እንደገና ሰብስክራይብ ታረጉልኛላችሁ። ምክንያቱም እዚህ ጋር አልቅሻለሁ የሆነ ሰው በድሎኛል ብዬ የውሸት መጥቻለሁ። አያችሁ እኔንስ ብዬ አልተመለከትኩም። እንደዛ ነው። አንዳንዴ የሰው ሁሉ አስተዳደግ ስለሚለያይ እዛ ባደገበት ሁኔታ መጥቶ እናንተን እዚህ ጋር አፌክት ሊያደርግ ይችላል። ምክንያቱም በዛ ሁኔታ ስለሆነ ያደገው ማለት። ስለዚህ ትቶ መሄድን የመሰለ ነገር የለም እንጂ መጥቼ እንዲህ አድርጌ ለእናንተ ወይ መናገሩ እኔ ጥቅሙ አይታየኝም ጉዳቱ እንጂ። እኔ እንጃ ያቆስላል፣ ሌላውንም ያቆስላል፣ አካባቢውን፣ ቤተሰብ፣ ሁሉን ራስን ሁላ ያቆስላል። እና በተቻለን መጠን መልካም አሁን አብሮን ያለ ሰው ቤተሰብ ሊሆን ይችላል አይደለ? ስንኖር ምን አይነት ህይወት ነበረን? መጀመሪያ ጥሩ ሁኔታ ነበር አይደል? ጥሉ ሲመጣ ለምን ጥሉ ብቻ እናስባለን? ያሳለፍነውን ያንን መልካም ነገር ብቻ ለምን አናስብም? አንድ ማቀው ሰው ምን ይል ነበረ መሰላችሁ? እስቲ ቁጭ ብላችሁ መልካሙን አስቡ። አሁን ስለ አንድ ሰው አብሮኝ ስላለ ሰው ጥሩ ጎኑን የጥሩ ጎኑን ብቻ ማስብ ከሆነ እመኑኝ ጥላቻም፣ ክፋትም፣ ቂምም፣ በቀልም አይኖርም። ያንን መልካም ነገር በቃ እንደዛ ብናስብ እንዴ እኛ እኮ ምንም እኮ የሚቆጠር መልካምነት ወይም ደግሞ ጥሩነት ወይ ጽድቅ የምንለው ነገር የለም። የሰው ልጅ ሁሉ ኃጢአትን ሰርቷል፣ የእግዚአብሔርን ክብር ጎሎታል ይላል። ስለዚህ እኔ ማነኝና ነው አንተ ላይ የራሴንም ያክል ትልቅ ምሰሶ አይኔ ላይ ያለ ያንተን ጉድፍ የማየው? እኔ ማነኝ? አያችሁ እኔ ላይ ያለው ይሄ ምሰሶ ማለት ገብቷችኋል? በጣም ትልቅ ግንድ ማለት ነው። ግንድ የሚያክል አይናችን ላይ ያለ እቺ ትንሽዬ ብናኝ አይን ውስጥ የገባን ለምንስ እንቀስራለን? እኛ ማንን ብለን ልንመለከት ይገባል ነው የምለው እኔ ማለት ነው። እና ስለዚህ በተቻለ መጠን እኔ ደስ ይለኛል የተሰማኝ ውስጤ የሞላውን ነገር ማካፈል በጣም ደስ ይለኛል። እነዚህ ሰዎችን እንባ ይመጣል ሳስባቸው። በጣም ነበር የምወዳቸው፣ በጣም አሁንም ወዳቸዋለሁ። እና የነሱ እንደዚህ መበጣበጥ በጣም የሚያምን ላገኛቸው ሞክሬ ነበረ። ግን ያው የማያውቁትን ሰው አናግሩም አይደለ? በተለይ ታዋቂ ሰዎች የማያውቁትን አያዋሩም፣ የሚያውቁትን ነው እንጂ። እና ስለዚህ ላገኛቸው በጣም ወድጄ ነበረ፣ ኢንቦክስ አድርጌላቸው ነበረ በቃ ምናምን። ግን ነገሩ የተንቦረቀቀ መጣ። እኔ ታላቃቸው ነኝ፣ ታውቃላችሁ። ብዙ ነገር አሳልፌያለሁ። ከብዙ ልምድ ከብዙ ነገር አይቼ ነው ልነግራቸውም ወይም ደግሞ ልመክራቸው የወደድኩትና ከዛ ተነስቼ ነው ይህንን እንዲያውም ቪዲዮ ቢያዩት እና ቢመለከቱት ጥሩ ነው። ያሳለፋችሁትን መልካም ነገር ተመልከቱ። በቃ ያሳለፋችሁትን ጥሩ ነገር ብቻ አስቡ እና ወደ ራሳችሁ ተመልከቱ። ራሴ እኔ ምንድን ነኝ? እኔ ማን ነኝ? እስቲ ምን አይነት ሰው ነኝ? ለዛ አጋሪ ምን አይነት ሰው ነኝ የሚለውን ብናይ መልካም ነው የምለውና ምን አገባሽ ልትሉኝ ትችላላችሁ። ግን ያገባኛል። እህቴም
ወንድሜም ናችሁ። ስለዚህ እኔ ለወንድሜም ለእህቴም ያው ሳላዳላ መልካም ነገር ለመናገር በጣም እፈልጋለሁና ስለዚህ እንመለስ። በቃ እስቲ እንመለስ፣ ወደ አእምሮአችን ወደ መልካሙ ነገር እንመለስ። ራሳችንንም ሰውንም አናቆሽሽ፣ አንበርዝ። እኛ ተቀባይነት አገኘን ማለት ትክክል ነን ማለት አይደለም። ተቀባይነት ማጣት ወይም ደግሞ ተበላሽቷል ወይ ተሳስቷል ማለት አይደለም። ስለዚህ መለስ ብለን ራሳችንን እንመልከት። ልባችን ለፍቅር፣ ለሰላም፣ ለመልካም ነገር ብቻ የተዘጋጀና ያማረ ይሁን። ለክፋት፣ ለቅናት፣ ለስድብ፣ ገበናን አጋልጦ ማውጣት ለዛ መቸኮሉ ጥሩ አይደለም። ምክንያቱም መቼ መሰላችሁ የምታስቡት በኋላ ላይ የሚቆጭ ነገር ነው። ስሜታዊ ሆነን የምናደርገው ነገር፣ በንዴት የምናደርገው ነገር በኋላ ራሳችንን ነው የሚጎዳን፣ ማንንም አይደለም። ስለዚህ ለበኋላ ጸጸት፣ ለበኋላ ሐዘን፣ ለበኋላ ቁጭት ከምንዳረግ ከወዲሁ በቃ አሁን ገና አረፈደን፣ ሳይረፍድ እንንቃ፣ እንመለስ ብዬ ነው የምለው። እንግዲህ ስላዳመጣችሁኝ በጣም ነው የማመሰግነው። እስከዚህ ከቆያችሁ ሰብስክራይብ አድርጉ፣ ላይክ ማድረጋችሁን አትርሱ፣ ኮሜንት አድርጉ፣ ለሌሎች እንዲደርስ ደግሞ ሼር አድርጉ። በጣም ነው የምወዳችሁ። ቻው